ጉራና መንገድ አይከለከልም ይባላል። ልክ እንደ ኤፍሬም ማይክል ጃክሰን መጥቷል። ዛሬም አንተ አሳሰርከኝ የእናቴ ልጅ አይደለህም ቢለውም ግን ማይክል ጃክሰን እስር ቤት ትምህርት ተምረህ ትወጣለህ እንጂ ዝም ብለህ ነፈዙ ሆነህ አትወጣም ሲል ለኤፍሬም ምላሹን አበሰረለት። ለሩታም ልጁን ስለ ልጁ ጠፍቶ አንተ አልፈለግከው ምናምን የሚል አይዲያክን ቀየር አድርገው እባክህ ኤፍሬም፣ አፍን ሰብሰብ አድርግ። እንደው ሰው መሳቂያ ሆነ መቅረት ግን በጣም ነው የሚገርመው። ማይክል ጃክሰን ታዲያ ዛሬ እጅ በደረት ሆኖ በዚህ እያሉ ማይክል ጃክሰንን ወደ ሄርሜላ ለመመለስ እየተጣጣሩ መሆኑ ተሰማ። ማይክል ጃክሰን ነቃ ደንገጥ ብለህ እንደዚህ የሚያረጉን ሰዎች ከሄርሜላ ጋር እንዳትጣላና አፈዛ ደንግዛ ረጉቢ ብትል እኛ በፍጹም አናምንም ሲል ኮሜንታተር ገለጸ። ኮሜንታተር ዛሬም ቢሆን ነገም በጣም የሚወድህ የሚያከብርህ አድናቂ አለህ ብዬ ነው ማምነው። ስለዚህ ወደ ራስህ ብትመለስ ማይክል ጃክሰን መልካም ነው። ራስክን ካልሆንክ ደግሞ እውነቴን ነው የምልህ እንኳን ጓደኛ አይደለም ዘመድም ይጠልሃል ስል ከዚሁ አሳስባለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለኤፍሬም እና ለማይክል ጃክሰን ይድረስልኝ። በነገራችን ላይ ኤፍሬም በጣም ሽልጥጥ የተሽለጠለክና አንተ እውነታ ነገር መቼ ታውቃለህ? እኔ ብሆን የእናቴ ልጅ ሚዲያ ላይ አሳልፌ አልሰጥም። ሲጀመር አንተ የማይክል ጃክሰን ወንድም ለመሆን በፍጹም ብዙ ነገር ይቀርሃል። ወንድሙም አይደለም ስል እኔም ከዚሁ አሳስባለሁ።